ነው አንዴ ማለት ፈለገ አንበሳን እንድትወስድ ነው የጠራው። አንበሳ ሰጣለሁ ብላል ነበር ሀቢባ። አንቺ ግን ሸመጠጥሽው አንበሳው ብያለሁ እኔ እንዴ። አንበሳ ለፈለገ ነው የምሰጠው አላልሽም እንዴ? ማስረጃ አምጣ። በቪዲዮ ማስረጃ አለኝ እኮ አምጣ አቅርብ አላለችም። ግን ፈለገ አልሰማትም። አረ እንደውም እኔ ካንተ ነበር የሰሙት ሚኪ። እኔ እንደውም ካንተ ነበር እኔ ሰጣለሁ ነበር የሰሙት። ሰው ላይ ነገር ጠምጥ ማለት ነው አንተ ላይ። እኔ በቃ የመጀመሪያውን አንበሳ ለፈለገ ነው የምሰጠው ስትል ሰምቻታለሁ። ፈለገዬ እንዴት ነህ? በእናትህ ደህና ነህ? በጣም ነው ማከብርህ፣ በጣም ነው የምወድህ። በአጋጣሚ የኔ ወንድም እኔም በጣም ሁለታችሁንም በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ያው ቀደምቶች ናችሁ ቲክቶክ ላይ እና በጣም ሰራችሁ መልካም ስራዎች የምታብሷቸው ብዙ እንባዎችን በጣም እመለከታለሁ እና በጣም ነው የምወዳችሁ ሁለታችሁ። ሀቢባንም ፊታውራሪ ሚኪሻንም በጣም እውነት በጣም ነው የምወዳችሁ። እኛም እንወዳለን፣ እናመሰግናለን። በጣም እጅግ በጣም እንወዳለን። ባለፈው ደግሞ ጌም ባታሸንፍ እኔና አቡዬ ልንመጣልህ ነበር። ኦሬዲ መንገድ ላይ ነበረን፣ ግን ኦሬዲ ስናየው አሸንፈሃል። ተመለስን። ደምስሰዋል ስናይ። እንትን እኮ ነው ልጁ ራሱ አፈጣጠሩ ለመሸነፍ የተፈጠረው፣ ለመሸነፍ የተፈጠረ ሰው ነው። በነገራችን ላይ ይመቸኛል። ሶፊ በጣም የምወደው ሰው ነው። በጣም ደስ ይለኛል። በጣም ቀለል ያለ ሰው ነው። እኔ ቀለል ያለ ሰው በጣም ነው የምወደው። ራሱን የሚያካብድ ሰው ይጨንቀኛል። ቀለል ያለ ሰው ነው በጣም እና መቼ ነው የምንጫወተው? ለሶስት ፈለገዬ እኔን አንተ ሀቢባ። አረ ተው እኔ አልችላችሁም። የሁለታችሁ በጣም ብዙ ጊዜ ተመልክቻለሁ። በጣም ዊርድ ነው የሁለታችሁ። በጣም ከባባድ ነው ከእናንተ ጋር መጋጠም። ለመጀመሪያ ጊዜ የሚፈራን ሰው አገኘን እና አትችለንም። አልቻልክም። አረ ችግር እኔ ደስ ባላችሁ ምን ይደረግ። በኢሳት ትገባለህ። ማታ ነው እኔ የማውቀው አለው። በዚህ ሰዓትም አለው ማታም አለው። እናንተ መቼ መቻችኋል? ሚኪ በቃ በኢሳት ጧት እንገባለን። አንችለው ምን ሆነክ ነው እንዴ? አቅምን አውቆ መኖር ጥሩ ነው። ችግር የለም። ነገ በዚህ ሰዓት ያው ቆይ አሁን ስንት ሰዓት ነው? እንችሏል። አንቺ ለምን ትፈራለሽ? አትሸከሚው። 5 ሰዓት ትገባለህ። በቃ እኛ 5 ሰዓት ጆይን ታደርገናለህ። በቃ እውነት ጆይን አደርጋለሁ። ችግር የለውም። ይሄ ነገ 5 ሰዓት። እሺ እኔ አንድ ነገር ማለት ፈልጋለሁ። በጣም ስነ ምግባርህን አደንቅልሃለሁ። ለሰዎች ያለህን ሪስፔክት በጣም አደንቃለሁ። እና የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር፣ ከአፉ በሚወጡት ቃላቶች ነው። እና በጣም ትሁት ነህ። በጣም ለሰው ክብር አለ። ይህን ነገር አደንቃለሁ። ማለት ሳላደንቅ አግኝቼ ሳላደንቅ ዝም ብዬ ባልፍ ንፉግነት ይሰማኛል። ለዛ ነው። አመሰግናለሁ። በጣም ነው የማመሰግነው። እና እኔም ነገር ልበልክ። እሺ ያው እኔ ካንተ ባላቅም አንድ የገባችኝ ነገር ብትኖር ስፔሻሊ ሶሻል ሚዲያ ላይ እንደመቆየቴ አንዳንድ በጣም ሃርድ ወርከር የሆኑ ሰዎች ዱላ ይበዛባቸዋል ቲክቶክ ላይ እንዳየሁት ማለት ነው። እና ምንም አይነት ዱላ ቢበዛብህ ተጋፍጠህ ብዙ በቃ ቤተክርስቲያን የራቁ ወገኖቻችን እንደምትሰበስብልን ስፔሻሊ ኦርቶዶክስ ነኝ፣ እሷ ሙስሊም ናት። በእኔ በኩል ባለሙሉ ተስፋ ነኝ። ፈለገዬ በርታ፣ በጣም በርታ። ምንም ነገር እንዳይጠልቅ። እሺ ሚኪዬም ሀቢባይም በጣም ነው የማመሰግነው። በጣም ነው የምወዳችሁ። እናንተ የምወዳችሁ የሆነ ያደረጋችሁልኝ ነገር ኖሮ ሳይሆን በቃ እንዲሁ በጣም እውነት ደስ ትሉኛላችሁ። እና ሶሻል ሚዲያ ላይ ሚኪ እውነትህን ነው። አንዳንዴ የሆኑ ነገሮችን ስትሰራ በተለይ የሆነ ነገር ላይ ሲሪየስ ሆነ አንድን ነገር ላይ አድመተህ ስትሰራ የሆኑ አካላት የሆነ ስያሜ ሊሰጡ ይፈልጋሉ። ወዳጄ ፓስተር ሶፊ አንድ ጊዜ ምን አይነት ተረት ሲተረት ሰማሁት መሰለህ? የሆነች ጦጣ
የአፕል ፍሬ አግኝታ ዛፍ ላይ ራቃት እና ዘላ ልትበላው እየሞከረች ዘላ ልትቀጠፍ እየሞከረች ደጋግማ ብዘል አልደርስበት አለች እና መጨረሻ ላይ ምን ብትል ጥሩ ነው እንደውም አልበሰለም አለች መጨረሻ ላይ ልክ ዘላ ሲያቀታት እንደውም አልበሰለም እና ብዙ ጊዜ አንተን ስራ ስትሰራ አንተን ዝቅ ማድረግ የሚፈልጉ አንተን ከበታች ማድረግ የሚፈልጉ አንተን አግጣጫ ሊሰጡ የሚሞክሩ ሰዎች ብለው አልችል ሲሉ እንደውም እንዲህ ነህ ማለታቸው አይቀርም እና ያው ተረድቼዋለሁ ሶሻል ሚዲያውን በጣም ያው በጸሎት ደግሞ አግዙኝ እንደማለት ነው በጣም አልበሰለም እንከን ካልሰጠችው በቃ መታገሉ አይቀርምና ያጣለማኝ ተሳድቦ ይሄዳል እንደማለት እኮ ነው አይት ጦጣ ለምና ፍሬውን ማግኘት ሳትችል ሳይሰጣት በሚያረጉ ትችት በሚያደርጉ ሰዎች አቡዬ እኔ ብዙ ጊዜ አላዝንም እንትናለ እነዛ ሰዎች ለኛ ይሄ እግዚአብሔር ለኛ ይሄን ካራክተር እንደሰጠው ለነሱ ያን ካራክተር ሰጥቷቸዋል ብዬ ነው ማስበው እኔ በቃ ያ እዛ ላይ ናቸው ደረጃቸው እዛ ነው በቃ ገባሽ እነሱ ባይኖሩ እኛ አንገንም ነበር አንወጣም ነበር ባይኖሩ ጠላቶቻችን ፎቶዎችን ለጥፈው በየቦታው ስለኛ የሚያው ሰዎች ባይኖሩ እኛ እንደዚህ አንገንም እኛ እንደዚህ አናድግም ለኛ ማደግ ለኛ ስም ማደግ እነሱ ናቸው ምክንያቶች ገባ ለምን ሰው ኔጌቲቭ ነገር ላይ ስለሚያተኩር ቁጭ ብሎ አንተን ላይቭን ከፍቶ ስላንተ መልካም ነገር የሚያወራን ሰው ቪውን ብታየው በጣም ትንሽ ነው ግን የሚሰድብክ ሰው ጋር ብታይ በሺዎች የሚቆጠር ነው ሰው ኖርማሊ ኔጌቲቭ ነገር ይወዳል ስድብ ይወዳል እነሱ ባይሳደቡ ኖሮ እኛ ስማችን እንደዚህ ፌመስ ባልሆንም ኖሮ ስለዚህ እናመሰግናቸዋለን ስላፈመሱ አሁን እናመሰግናቸዋለን ሚኪ በሁለት ሰከንድ ውስጥ ዘምር ስበክ ልንል እንችላለን በሁለት ደቂቃ ውስጥ ታከናውን ነገ ምሳት ይገናል ችግር የለውም ነገ ምሳት አልቀር ወዳቸዋለሁ አይ እናያለን አንሸከመው እንጨፈጭፈዋል አንተ ለሰለኝ ፈለገ የምትወጣው በየጊዜው እየተዘጋብኝ ታሪ አዲስ አካውንት ነው ለዛ ነው ፎሎ አርጋት የአዲስ አካውንት አርጎኛል እኔ መለስኩለት አሁን በዛኛው አካውንት ነበርን በመማር ቤት ተገናኝተን እና እንዲህ ነው በቃ በጣም ይቅርታ አድርጉልኝ እሺ እኔ ተወዳጆች በጣም ስለሚወዱኝ የላኩልኝን ኢንቪቴሽን ካንስል ማድረግ ስለማልችል ነው በጣም ይቅርታ አድርጉልኝ ትምህርት ሰዓት ነው እሺ በጣም የሚወዷችሁን በጣም የሚያከብሯችሁን ሰዎች ጊዜ ስጧቸው እሺ በዚህ አጋጣሚ የኔ ተወዳጆች በተለይ እህቶች ዙሪያችሁ በጣም የምትወድሽ እህት በጣም የምትወድሽ ጓደኛ በጣም የምታከብርሽ ጓደኛ ካለችሽ አንቺ በተመሳሳይ በደንብ ጊዜ ስጫት ወዳጅ አንተም እንደዛው በጣም የሚወድህ በጣም ያከብር የሚያስብልህ ወንድም ሲኖር አንተ በተመሳሳይ ጊዜ ሰጠው እና ያው ለዛ ነው እላችኋለሁ ምናምን ይቅርታ ቪዲዮ ደግሜ ላሳያችሁ ዛሬ የምናወራው ስለ ልሳን ነው እና ከፕሮቴስታንት ወንድሞቻችን ጋር ነው የምንወያየው ልሳን ስድ ንባብ ነው ወይንስ የተገለጠ ቋንቋ ነው በሚል ነው ዛሬ የምናወራው ስድ ንባብ ነው ስንል ፕሮቴስታንት የሆኑ ሰዎችን ለማበሳጨት ለማናደድ የተጠቀመው ቃል ሳይሆን በአማርኛ የሰዋሰው ስርዓት እንደምታውቁት የፊደላት ስብስብ ሆኖ ነገር ግን ምንም አይነት ትርጉም የማይሰጥ ነገር ምን ተብሎ ይጠራል ስድ ንባብ ተብሎ ይጠራል ለምሳሌ ቅድም እንዳልኳችሁ ጸ ፑ ጲ ጣ ጬ ኝ ቁ የሚል ፊደላትን ጽፎ አንድ ሰው ሊያነባቸው ቢሞክር ሊል የሚችለው ጸ ፑ ጲ ጣ ጬ ኝ ቁ አሁን እንዲህ አይነቱ ቃል ትርጉም አለው ወይ የለውም አያችሁ የፊደላት ስብስብ ሆኖ ትርጉም ስለማይሰጥ ስድ ንባብ ተብሎ ይጠራል የፊደላት ስብስብ ሆኖ ደግሞ ትርጉም ካለው ግን የተገለጠ ቋንቋ ይባላል ዛሬ የምናወራው በዛ ተወሰኑ ቪዲዮዎችን እንመለከትና ሁሉ ጊዜ 5 ፊደል ብቻ ከዛ በኋላ እንቀጥላለን እሺ ህፃን ልጅ ታውቃላችሁ ቤት ውስጥ ህፃን ልጅ
ያወራ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። ለምሳሌ ዝም ብለህ እሷን አይደለም ባብሊንግ ይባላል። ወይ ደግሞ ሁል ጊዜ 5 ፊደል ብቻ የምታወራው ሁል ጊዜ አምናም ካቻምናም ዘንድሮም ትሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትለው። ኦኬ ሰው ዛሬ የምናወራው በዚህ ርዕስ ነው ማለት ነው። ያው ልሳን ባይዘዌ መጽሐፍ ቅዱሳዊ የሆነ ትምህርት ነው። እንግዲህ ፕሮቴስታንቶች የተረዱበትና እየተጠቀሙበት ያለው መንገድ ግን ስህተት ነው ብለን እናምናለን። ባይዘዌ ቤተክርስቲያናችን በልሳን ቋንቋ ታገለግላለች፣ ትገለገላለች። የልሳን ቋንቋ የተጠቀመችበት ነው። የክርስቶስን ወንጌል እየሰበከችበትም ነው። ሰው ዛሬ ለፕሮቴስታንት እህት ወንድሞቻችን እድል እንሰጣለን። በዚህ ዙሪያ በደንብ አድርገን እንኖራለን። ዛሬ በደንብ አድርገን እንዴ ወንድማችን እንደምን አለ? አይኔ ቅዱስ ሚካኤል ጥሩ ነው ያምር